ከጉንብስ አቅቶ አይንን ለሚከፍት የመለወጥ ቀንዲል ልማት ነው ሴፍቲኔት። ቀጣይነት ባለው ድህነት ቀንሶ እድልን የሚከፍት ከጉንብስ አቅቶ አይንን ለሚከፍት የመለወጥ ቀንዲል ልማት ነው ሴፍቲኔት። ቀጣይነት ባለው ሀረግ በለጠ እባላለሁ። የ02 ቀበሌ ነዋሪ ነኝ። ከዚህ ሴፍቲኔት ከገባሁ ጀምሮ ውጤታማ ነን። በክረምት እዚህ 16 ኩንታል ስንዴ አምርተናል። ዛ በበጋ ደግሞ አሁን ቆስጣ፣ ሰላጣ፣ ጥቅል ጎመን እና የመሳሰሉት ነገሮችን ያመረትን ውጤታማ ነን። ዛ እየሸጥነ በቃ ወደ ተቀማጭ አካውንታችን እናስቀምጣለን። ራሳችንም እንጠቀማለን። ውሃ ምናጠጣው ውሃ ቧንቧ ስመጣ ቧንቧ እናጠጣለን። ቧንቧ ይልስቱን ደግሞ የጉድጓድ ውሃ አለና የጉድጓድ ውሃውን እየሳብነ ውሃውን እናጠጣለን። ጧት እንሰራለን። 8 ቀን የሁለት ቤተሰብ ነን። 8 ቀን እንሰራለን ጧት ሁሌ። ያው ሳልገባ ምንም ነገር የለንም የነበረ ያው የቀን ስራ ሰርተን የምንተዳደረው። አሁንም እዚህ ከገባን ጀምሮ በበጋም ያመረትነ በክረምትም ይሄን እየሰራነ ብቻ ውጤታማ ነን። አንደኛ ደሞዛችንም እየተቀበልነ ከነበረን አኳያ አሁን በጣም ጥሩ ላይ ነን። ለክነኝ አይናው ምን ወራው አይ ከሶስትን የገባሁኝም ተመስገን ለውጥ እያገኘነ ነው። በክረምቱም 16 ኩንታል ስንዴ አግኝተናል እና ለውጣችን እያገኘን እንደገና አታክልታችን ይሄውልህ እያገኘነ ነው፣ እየሰራነ ነው። ሸከማለን፣ እናጠጣለን፣ እናኮታኩታለን። ደህና ነኝ። ዝሮ ቀደም ኖሮ ተመስገን። ፊትማ ውሃ ችግርተኛ ነው የቆየሁኝ። የሰው ውሃ ስሸቅል፣ የሰው በቆል ስፈጭ፣ የሰው ደረቆት ስቆላ፣ ሳውሽ ለስጋገር ተሰቃይቼ ነው የኖርኩት። አሁን ግን የተመሰገነ ይሁን ጠላም እሸጣለሁኝ። ሄች ስራ ማግበተውኝ ተመስገን ለውጥ እያመጣሁኝ ነው። ልጆችን እያሳደኩኝ ነው። ዘሩ ጌታ ወይ ነው የሚባለው የሰቆጣ ከተማ የከተሞች ልማታዊ ሴፍቲኔት ጽህፈት ቤት ኃላፊ ነኝ። አሁን የምንገኝበት ቦታ 02 ቀበሌ አዝባ ኮንዶሚኒየም የሚባል ቦታ ላይ ነው የምንገኘው። ይሄ ቦታ እንደሚታወቀው በክረምት በሰብል ተሸፍኖ የነበረ ነው። በመስመር ያው ሞዴል የሆነ ስራ ወደ 16 ኩንታል እዚህ ቀበሌ ላይኛው 01 ቀበሌ ላይ ወደ 16 ኩንታል 32 ኩንታል የተገኘበት ቦታ ነው የነበረው። የክረምት ስራችን ሰርተን መቀመጥ አያስፈልግም በሚል መሬት በጋ ላይ ጾም ማደር የለበትም በሚል ሐሳቤ የፓርቲያችን ኢኒሼቲቭ መነሻ በማድረግ ስለዚህ ይሄን ቦታ ወደ 286 ሁለት የተቀናጁ ስራዎችን ነው እየሰራን ያለነው እዚህ ቦታ ላይ። የመጀመሪያው የበጋ አትክልትና ፍራፍሬ ስራ ነው። ምክንያቱም በበጋ ይሄ ቦታ ጾም ማደር የለበትም በሚል ሐሳቤ ወደ 286 መዶዎች በማዘጋጀት ለ746 የቤተሰብ ኃላፊዎች በየልማት ቡድኑ ከፋፍሎ በመስጠት እንደምታዩ ቆስጣ፣ ሰላጣ፣ ጥቅል ጎመን፣ ካሮት የተለያዩ የፍራፍሬ ዘሮች ተተክለው በሚያምር ሁኔታ ውጤታማ በሆነ መንገድ እየተንከባከቡ እንዳሉ ያው አንተም ያየው ሁኔታ ነው ያለው። አንደኛው ስራችን እሱ ነው። ይሄ ሁለቱም ቀበሌዎች ላይ ነው 01 ላይም 02 ላይም እየተሰራ ያለ መልካም ስራ ነው ማለት ነው። ሁለተኛው የበጋ ውጤታማ ስራችን ብለን የምናስበው ለክረምት ስራችን ቅድመ ዝግጅት የምንሰራው የችግኝ ጣቢያ ቅድመ ዝግጅት ነው። እዚህም 32000 አቅደን እስካሁን ወደ 29500 አካባቢ የመጠቅጠቅ ስራ ፖሊቲዩቲ የመጠቅጠቅ ስራ እየተከናወነ ነው የሚገኘው። ስለዚህ እነዚህ ሁለት ስራዎች በተቀናጀ መንገድ እዚህ በቋሚነት የተመደቡ የአረንጓዴ ልማት ሰዎች አሉ። እነሱም ከመንከባከባቸው በተጨማሪ ደግሞ በረፍት ጊዜያቸው ደግሞ የተጨማሪ ገቢ ማስገኘት ስራቸውን እኛ ሰሪ ኃይሎች በመታየት መንገድ በውጤታማነት እየሰሩ ይገኛሉ ማለት ነው። እዚህ ሰዎች በዘላቂነት እንዲቀጥሉ የመጀመሪያው 3 ዓመት እኛ ጋር ስላሉ የምክር፣ የድጋፍ፣ የስልጠና፣ የመቋቋሚያ ገንዘብ ግራንት እየተሰጣቸው እኛ ጋር የሚቀጥሉ ነው። በተጨማሪ ገቢ ማስገኛ ስራ የማሰማራት ስራ እኛ ጋር ነው የሚቀጥሉት። በዘላቂነት ፕሮግራሙ ላይ የሚወጡበት አመት ላይ ሲደርስ ገና እነዚህ ሰዎች 1 አመታቸው ነው። ፕሮግራሙ ወደ 3 አመት መገባደጃ ላይ ሲሆን ደግሞ በዘላቂነት ባቀዱት የሥራ ዘርፍ ቢዝነስ ፕላን አቅደው ወደ ስራ እንዲሰማሩ በመረጡት የሥራ ዘርፍ ተሰማርተው ክትትልና ድጋፍ በእኛና በሌሎች በሚመለከታቸው ተቋማቶች
የሚቀጥል ይሆናል ማለት ነው። ያው ከተጨማሪ ገቢ ማስገኛ በተጨማሪ የኛ ሰሪ ኃይሎች የሚያገኟቸው በርካታ እድሎች አሉ። ትምህርቶች አሉ። የመጀመሪያው 21 ሴክሽን ይሰጣቸዋል። በምክርና ድጋፍ አመቻች ባለሙያዎች አማካኝነት በፕሮጀክቱ የተቀረጸ ማኑዋል አለ። በዚህ ዙሪያ እነዚህ ሰዎች የመጀመሪያው ስለ ቤተሰብ አጠቃላይ አመራር፣ ስለ ቁጠባ ባህል፣ ስለ ስራ አለመምረጥ፣ የስራ ክቡርነት፣ ስለ ስራ ፍቅር እንዲሁም ደግሞ ስለ ማህበራዊ ትስስር እነዚህን የመሰሉና በርካታ ነገሮችን በስልጠና የሚያገኙባቸው ሁኔታዎች እንዳሉ እኛም ክትትልና ቁጥጥር የምናደርግ መሆኑ ነው።